እምነታችሁን አጥታችኋል? ስለዚህ በጸሎት የምትለምኑትን ሁሉ እንደተቀበላችሁ ታድርጋችሁ ብታምኑ ይሆንላችኋል። ማርቆስ ምዕራፍ 11 ቁጥር 24። እምነት ካላችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ማቴዎስ ምዕራፍ 21 ቁጥር 2። ጌታ ወንዶችና ሴቶች ልጆቹ ደስተኛ፣ ሰላማዊና ታዛዦች እንዲሆኑ ይፈልጋል። በጌታ የሆኑትም በእምነት አማካኝነት እነዚህን ነገሮች መቀዳጀት ይችላሉ። በእምነት እያንዳንዱ የባህሪ ጉድለት ሊስተካከል፣ እያንዳንዱ ርኩስ የጸዳ፣ እያንዳንዱ ስህተት ሊታረም፣ እንዲሁም እያንዳንዱ መልካም ባህሪም ሊዳብር ይችላል። የምታገኙት ደስታ፣ ሰላምና ስኬት ሁሉ በእግዚአብሔር ላይ ባላችሁ እውነተኛ እምነት ላይ የተመሰረተ ነው። ከሰማይ ጋር የምንገናኘው ከጨለማውም ኃይላት ጋር ለመጋፈጥ የሚያስችለንን ብርታት የምናገኘው በእምነት ነው። ክርስቶስ እያንዳንዱን ክፉ አመል ለማሸነፍ ብርቱ የሆነ እያንዳንዱን ፈተና ለመቋቋም የሚያስችል ኃይል ሰጥቶናል። ነገር ግን ብዙዎች እምነት እንደጎደላቸውና ከዚህም የተነሳ ከክርስቶስ መራቅ እንዳለባቸው ይሰማቸዋል። እነዚህ ነፍሳት ግን ከነድካማቸው በሩህሩህ አዳኛቸው ምሕረት ላይ ራሳቸውን መጣል ይችላሉ። ወደ ክርስቶስ ተመልከቱ። በሰዎች መካከል ሲኖር ሕሙማንን የፈወሰውና አጋንንትን ያስወጣው ኃይሉ አዳኝ ዛሬም ከነሙሉ ጉልበቱ ነው። እምነት የሚመጣው ከእግዚአብሔር ቃል ነው። እምነት በፊት ለፊት ከተጋፈጠ ተራራ ባሻገር ያለውን ይመለከታል። የማይታየውን ሁሉን ቻይ ጌታን ይጠማጠማል። ከዚህም የተነሳ በምንም መንገድ አይወድቅም። እምነት በእያንዳንዱ አደጋ ውስጥ የክርስቶስን እጅ መያዝ ነው። እምነትን በተግባር ከመለማመድ የበለጠ በፍጥነት የሚያጠነክረው ነገር የለም። እምነት እግዚአብሔር እንደሚወደንና ለኛም የተሻለውን እንደሚያውቅልን መተማመንና በእርሱ ላይ መደገፍ ነው። ከዚህም የተነሳ የኛን መንገድ ወደ ጎን ትተን የእርሱን መንገድ ወደ መቀበል ይመራናል። በእኛ አለማወቅ ፈንታ የእርሱን ጥበብ እንቀበላለን። በእኛ ድካም ፈንታ የእርሱን ብርታት እንወስዳለን። በእኛ በደል ፈንታ የእርሱን ጽድቅ እንለብሳለን። እምነት እያንዳንዱን ግድግዳ ደምስሶ የሚያልፍ፣ እንቅልፍን ሁሉ ዘሎ የሚሻገር፣ በጠላት ካምፕ መሃል ላይ የድል አርማውን የሚተክል ሕያው ኃይል ነው። በእርሱ ላይ ለሚታመኑት እግዚአብሔር አስደናቂ ነገር ያደርግላቸዋል። እምነታችንን የምናሳርፍበት በቂ ማስረጃ ባይሰጠን እግዚአብሔር እንድናምን ፈጽሞ አይጠይቀንም። የእርሱ ሕልውና፣ ባህሪው፣ የቃሉ እውነተኛነት ሁሉ ሊያሳምነን በሚችል ምስክሮች ላይ የተመሰረቱ ናቸው። እነዚህ ምስክሮች በቂ ናቸው። ይህም ሆኖ ግን እግዚአብሔር የጥርጣሬን በር ሁሉ አይዘጋም። እምነታችን በማስረጃዎች ላይ እንጂ በተገለጠ ነገር ላይ ማረፍ የለበትም። እውነትን ሊያውቁ የሚፈልጉ ሁሉ እምነታቸውን ለመመስረት የሚያስችሏቸው ከበቂ በላይ ማስረጃዎች ማግኘት የሚችሉ ሲሆን መጠራጠር የሚፈልጉም እድሉ አላቸው። እምነቱ ወደፊት የሚገሰግስ ሰው ፈጽሞ አይደክምም። ምክንያቱም ወሰን የለሹ የአምላክ ፍቅር ነገር ሁሉ የእርሱን መልካም ዓላማ ለማሳካት ተያይዞ እንዲሰራ ሲያደርግ ያያልና።